ሄርሜላና ዳኒ ተጣሉ ማለት ነው። ለምን ተጣሉ የሚለውን በዚህ ቪዲዮ ላይ ይዤላችሁ የምመጣ ይሆናል። እንግዲህ በጣም በሚገርም ሁኔታ ሄርሜላና ዳኒ ተጣልተዋል ማለት ነው። የተጣሉበት ምክንያትም እንግዲህ ታውቁታላችሁ። ዳኒን ያሽቃበጣል። ሩታ ጋር ነገር ሲሆን ወደ ሩታ ይሄዳል። ሄርሜላ ጋር ደግሞ ነገር ሲሆን ወደ ሄርሜላ ይሄዳል ማለት ነው። እንግዲህ አሁን ካንቺ ጋር አልፈልግም፣ ካንቺ ጋር አልሰራም ብሏታል ማለት ነው። እንግዲህ ለዛም ነው አሁን ከቪዲዮ መስራት ያቆመው። ከሄርሜላ ጋር ስለተጣሉ ነው ቪዲዮ መስራት ያቆመው ማለት ነው። ለዚህም ነው ቪዲዮ መስራት ያቆሙት። እናም ሩትዬ ጀግናችን ማለት ነው። የፈለገው ሰው ቢጣላ የፈለገው ሰው ቢሆን እሷ ምንም የምትጎዳው ነገር የለም። አያችሁ የሰው ሀቅ እኮ የሰው እውነት ሲወጣ እንደዚህ ነው። እሷ ምንም አላረገችም። ይሄው አሁን እውነቱ አቃቆ እየወጣላ ነው ለሩትዬ ማለት ነው። እነሱ ግን ይጣላሉ፣ የሆነ ነገር ይላሉ፣ ይበጣበጣሉ። አሁንም ይበጣበጡና እነሱ። ስለዚህ ሩታችን ደግሞ በቃ ቆራጥ የሆነች ልጅ ናት። እውነት ለመናገር ከሆነ በሀቅ የምትል ልጅ ናት ሩታ። ለዚህ ነው እውነታ የሚወጣላት። ለዚህም ነው የሩትዬ እውነት የሚወጣ ማለት ነው። እሷ በሀቅ ስለምትል ነው የሩታ ሀቅ የሚወጣው። የታላችሁ የሩትዬና የአብሮሽ ደጋፊዎች ቪዲዮን ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። እንግዲህ ዳኒም ወደ ሩትዬ ሊመለስ እየፈለገ ነው ማለት ነው። ወደ ሩታ መለሳለሁ እኔ ወደ ሩትዬ ነው መለሱ እያለ ነው። ደግሞ የሆነ ነገር አስበው ነው እንጂ የሆነ ነገር አቅደው ነው እንጂ ዝም ብሎ ደግሞ አይመለስም። ታውቁታላችሁ ዳኒ ማለት ነው ያሽቃበጣል እዚህም እዛም እየሄደ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። ቪዲዮን ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።